ሰላም ሰላም እንዴት ናችሁ? እንኳን ወደ ዩም ቴክ ቲዩብ ቻናል በሰላም ተመልሰው መጡ። በዛሬ በክፍል 6 የማይክሮሶፍት ኦፊስ አክሰስ ቱቶሪያል ማለት ነው የምናየው እንግዲህ ከዜሮ ጀምረን ከአሁን በፊት ያየናቸውን እነዚህ እስከ ክፍል 5 ማለት ነው ጠቅልል አድርገን በሌላ ቴብል እናያለን ማለት ነው። ስለዚህ ምንድነው የምናደርገው? መጀመሪያ ዳታቤዝ ክሬት እናደርጋለን። ከዛ በስሩ ደግሞ ሶስት ቴብል ክሬት እናደርጋለን። እነዛም ደግሞ ከስተመር ቴብል፣ ኤምፕሎይ ቴብል እና ፕሮዳክት ቴብል የሚል ክሬት እናደርጋለን ማለት ነው። ስለዚህ ይህን እናያለን ማለት ነው። ይህን ደግሞ ስናይ እንግዲህ ከስተመር ፕሮፐርቲ ይኖራል፣ የኤምፕሎይ ፕሮፐርቲ ይኖራል፣ እንዲሁም ደግሞ የፕሮዳክቱን ፕሮፐርቲ የፕሮዳክት አይነቶችም ይኖራል ማለት። ስለዚህ እነዚህን በመጠቀም አጠቃላይ የዳታቤዝ ኪወሪዎችን እናያለን። ድሌት፣ ኢንሰርት፣ አፕዴት የሚባሉት እንዲሁም ደግሞ ፎርም ዲዛይን እናደርጋለን፣ ኪወሪ ጀነሬት እናደርጋለን። በመጨረሻም ደግሞ ሪሌሽንሽፕ ክሬት እናደርግላቸዋለን ማለት ነው። ስለዚህ በዛሬ ቪዲዮ እነዚህን ጠቅልል አድርገን እናያለን ማለት ነው በክፍል 6። ስለዚህ እሱም ለማድረግ ማይክሮሶፍት ኦፊስ አክሰስ 2016 ነው የምጠቀመው እኔ። አክሰስ ብዬ ሰርች አደርጋለሁ ሰርች ማድረጊያ ላይ። ከዛ እንደምታዩት ይህን ከፍተዋለሁ ማለት ነው። ኦኬ ስለዚህ ከአሁን በፊት የሰራንበትን ፕሮጀክት እዚህ ጋር ያሳየናል። ስለዚህ ብላንክ ዳታቤዝ ብለን ክሊክ እናደርጋለን ማለት ነው። ከዛ እዚህ ጋር እንደምናየው ዳታቤዝ ስም ስጡ አለን ማለት ነው። ስለዚህ ዳታቤዝ ኔማችን እንሰጠዋለን ማለት ነው። ስለዚህ ምን ልበለው እኔ ሾፕ ዳታቤዝ አልኩ። ከዛ ምን እላለሁ ማለት ነው ክሬት እለዋለሁ ማለት ነው። ኦኬ ከዛ በኋላ እንደምታዩት ባይ ዲፎልት ስንከፍተው ይህ ነው የሚመጣልን ማለት ነው። ቴብል ብሎ መጣ ማለት ነው። ስለዚህ ይህንን ለምሳሌ ክሎዝ እናድርገውና ካልፈለግነው ክሬት እንመጣለን ቴብል እንላለን ማለት ነው። ስለዚህ በተመሳሳይ መንገድ ቴብል ይመጣልናል ማለት ነው። ስለዚህ ምንድነው የምናደርገው? እዚህ ጋር መተን ቪው ጋር ዲዛይን ቪው እንለዋለን። ዲዛይን ቪው ስንለው እንግዲህ እንደምታዩት ቴብል ስም ስጡ አለን ማለት ነው። ስለዚህ እናደርጋለን ኤምፕሎይ እንበለው። ያ ማለት ካምፓኒ ላይ የሚሰሩ ወይም ደግሞ ሱቁ ላይ የሚሰሩ ሰራተኞች አሉ ማለት ነው። ኤምፕሎይስ ኦኬ። ከዛ በኋላ እንደምታዩት እዚህ ጋር አይዲ ብሎ መጣለን። ስለዚህ ኢምፕ ብለን አይዲ እንበለው ኤምፕሎይ አይዲ ማለት ነው። ስለዚህ ነው አውቶ ነምበር ነው እንደምታዩት ዳታ ታይፕ። ከዛ እዚህ ጋር እናደርጋለን የሰራተኛ ስም ይኖራል፣ ፈርስት ኔም ይኖራል፣ ምን አለ ፈርስት ኔም ሾርት ቴክስት እናድርገውና እዚህ ጋር መተን ነምበር ኦፍ ካራክተሩን ሊሚት ማድረግ እንችላለን። ለምሳሌ ያው የሰው ስም ስለሆነ ከ40 ባይበልጥ እናደርገዋለን። ኦኬ እዚህ ጋር መተን ኤልኔም እንላለን፣ ሾርት ቴክስት እንላለን። ይሄኛውን ያው ሊሚት ማድረግ እንችላለን፣ ኦፕሽናል ነው። ኦኬ ሌላ ሰራተኛው ምን ይኖረዋል? ሴክስ አለው፣ ሴክስ አላቸው። እዚህ እንመጣና ይሄን እንመርጣለን። ይሄኛው ደግሞ ሜል እና ፊሜል ብለን ስለምንመርጥ ሉክአፕ ዊዛርድ የሚለው ላይ እንመጣለን። ከዛ አይ ዊል ታይፕ ዘ ቫልዩ ዛት አይ ዊንት እንላለን፣ ኔክስት እንላለን። ከዛ እዚህ ጋር ሜል እንላለን። ከዛ እዚህ ጋር ፊሜል እንላለን። ከዛ ኔክስት እንለዋለን ማለት ነው። ከዛ ፊኒሽ እናደርጋለን። ኦኬ ሌላኛው ምንድነው? ኤጅ አለ። ኦኬ ኤጃችን ደግሞ ምንድነው የምናደርገው? ነምበር እናደርገዋለን፣ ኖርማል ነምበር ማለት ነው። ስለዚህ ፎን ነምበር እናስገባለን። ፎን ነምበር ካስገባን በኋላ ሾርት ቴክስት መርጠን እዚህ ጋር መተን ኢንፑት ማስክ የሚለው ጋር መተን እዚህ ግርጌ ላይ ማለት ነው እንደምታዩት እዚህ 3 ነጠብጣብ ላይ እንገባለን ማለት ነው። ከዛ በኋላ ምን እንለዋለን? ፎን ነምበር የሚለውን እንመርጣለን። እንደምታዩት የመጀመሪያውን እናልፈዋለን ማለት ነው። ኔክስት እንለዋለን። እንደምታዩት በዚህ መልኩ ያመጣልናል ማለት ነው። 10 ዲጂት ነው። ኦኬ ስለዚህ እናደርጋለን ማለት ነው። ኔክስት እንለዋለን። ከዛችኛዋን የመጀመሪያዋን እንምረጣት። ኢንፑት ማስክ በዚህ በብራኬት ውስጥ እንዲያስቀምጥልን ማለት ነው። ኔክስት እንለዋለን። ከዛ ፊኒሽ እንላለን ማለት ነው። ስለዚህ አንድ እንጨምራለን የኢምፕሎይ አድረስ። ኢምፕሎይ አድረስ ደግሞ ሾርት ቴክስት ነው። ይህን ዲፎልት ማድረግ ከፈለግን እዚህ ዲፎልት ቫልዩ የሚለው ጋር መተን አዲስ አበባ እንጽፋለን ማለት ነው። ስለዚህ የኢምፕሎይ ቴብልን ጨረስን ማለት ነው። ሴቭ እናደርጋለን። እዚህ ጋር መተን ማየት እንችላለን። ዳታ ሽት የምንለው እንደምታዩት በዚህ መልኩ ክሬት ያደረገልን ማለት ነው። ስለዚህ ቀጥታ ምንድን ነው የማደርገው? አሁን እዚህ ጋር
የሰራተኞችን ስም 3-4 ሰራተኞች አስገባለሁ ማለት ነው። ቪዲዮ እንዳይረዝም እዚህ ጋር ሳይለንት አድርጌ አደርጋለሁ። እሺ የመጀመሪያዋ ሰራተኛ አልማዝ ከበደ ሴክስ እንደምታዩት አሁን እዚህ ጋር የሚመረት ነገር ነው። ኢሜል እላታለሁ ማለት ነው። ኤጇ ደግሞ እዚህ ጋር 24 ላድርገው። ፎን ነምበር እንግዲህ 10 ዲጂት ስለሆነ እንደዚህ እናስገባለን ማለት ነው። እንትን ይላል እዚህ ጋር ዲፎልት ያደረግነው አዲስ አበባ የሚለው ለሁሉም የሚያሳንስብ በራሱ እንዲመጣ ነው። ስለዚህ ቀጣይ ያሉትን ሰዎችም እናስገባለን ማለት ነው። ትዕግስት ቼኪንግ ስለዚህ ይህንን ሴቭ እናደርጋለን ማለት ነው። የሰራተኞቹን መረጃ በትክክል አስገባን ማለት ነው። ስለዚህ ኢምፕሎይ ቴብል በቀላሉ ክሬት አደረግን ማለት ነው። ሌላው ተጨማሪ ቴብል ክሬት ለማድረግ ክሬት እንመጣለን፣ ቴብል እንላለን። ከዛ በኋላ እዚህ መተን ዲዛይን ቪው እንለውና ቴብል ስማችን እንሰጣለን ማለት ነው። ስለዚህኛው ደግሞ ከስተመር የሚል ክሬት አደርጋለሁ ማለት ነው። ስለዚህ ከስተመር አይዲ ያለ ሲአይዲ ልበለው። ኦኬ ሲአይዲ አውቶማቲክ ነው። ስለዚህ ምን አደርጋለሁ? ከስተመር አይዲ ኤፍ ኔም አላቸው እነሱም። ይሄኛው ኤፍ ኔም ያው ቴክስት ነው። ያለን ምን ይኖራል ናቸው ያስፈልጋል። ሾርት ቴክስት አድርገን እዚህ ጋር ማስከለ የሚለው መጣን ሴቭ እናድርግ እሱ። ስለዚህ እዚህ ጋር ያኛውን እንመርጣለን። ኦኬ ኔክስት እንላለን። የመጀመሪያውን መርጠን ኔክስት እንላለን። ፊኒሽ እንላለን። ከዛ አድረስ እንላለን። አድረስ አሁን ዲፎልት ቫልዩ ማስገባት እንችላለን። አዲስ አበባ እንበል። አዲስ አበባ ሴቭ እንበለው። ሴክስ ካስፈለገ ማስገባት እንችላለን። ሴክስ ኦኬ ሴክስ ሾርት ቴክስት አድርገናል። እንመጣለን። ሾርት ቴክስት ካደረግን በኋላ እዚህ ጋር ሉክአፕ ዊዛርድ እንገባለን። አይ ዊል ታይፕ ዘ ቫልዩ ኔክስት እንላለን። ኢሜል እንላለን። ፊሜል እንላለን ማለት ነው። ከዛ ኔክስት እንለዋለን። ኦኬ ኔክስት ፊኒሽ እንላለን ማለት ነው። ይሄን ሴቭ እናድርገው። አሁን ይሄኛው ቫልዩ ዳታ ሺቲንግ ስንለው በዚህ መልኩ ክሬት አደረገልን ማለት ነው። ስለዚህ እዚህ ላይ አድ እናደርጋለን ማለት ነው። ኦኬ ስለዚህ አይዲ ተስፋዬ 09 ምናምን እንጽፋለን። ኦኬ እና አዲስ አበባ አልኩት። ከዛ እዚህ ጋር ሜል ነው። ኦኬ ሌላ ስለዚህ ቴብላችንን በዚህ መልኩ ክሬት አደረግን ማለት ነው። ሁለተኛ ቴብላችንን ሴቭ እናደርጋለን። እዚህ መተን ያው ሴቭ አድርገነዋል። ሶስተኛውን ቴብል ክሬት እናደርጋለን። ፕሮዳክት የሚል ማለት ነው። ክሬት እንመጣለን። ክሬት ቴብል እንላለን። ከዛ በኋላ እዚህ ጋር መተን ቪው ጋር መተን ዲዛይን ቪው እንለዋለን። እዚህ ጋር ፕሮዳክትስ ብለን ኦኬ እንላለን ማለት ነው። ስለዚህ ይህን ካደረግን በኋላ ያው ፕራይሜሪ ኪ ራሱን አድርጎልናል። እዚህ መተን ዲዛይን ቪው እንለዋለን ያው ራሱ ማለት ነው። ስለዚህ ችኛዋን ፒአይዲ እንለዋለን ማለት ነው። ኦኬ ከዛ ምን አለ እያንዳንዱ ፕሮዳክት የራሱ ፕሮዳክት ኔም አለው። ፒኔም ልበለው ፕሮዳክት ኔም ማለት ነው። ይሄኛው ሾርት ቴክስት ነው። ወይም ደግሞ እነዚህን በሊስት ማስቀመጥ እንችላለን። እዚህ ጋር መተን ኦኬ
ማኑዋሊ ከምንጽፍ እዚህ መተን አንድ ያስገብተን መምረጥ እንችላለን ማለት ነው። የመጀመሪያው ሶፕ ነው። ኦኬ ሁለተኛ ሻምፖ ሲስተም አራትን እንበለው። ሌላ ስቲክ እንበለው። ኮንዲሽነር እንበለው። ዶድራንት እንበለው። ኦኬ ዶድራንቷን ኔክስት እንላለን። ፊኒሽ እንላለን ማለት ነው። ኦኬ ወደ ሶስተኛው ስንሄድ ምን ይኖራል ማለት ነው? ማኒፋክቸረር አለ። ማኒፋክቸረር ካምፓኒ ይኖራል። ይሄኛውንም እናስገባለን። ሉክአፕ ዊዛርድ ብለን አይል ታይፕ እንላለን። ኦኬ እዚህ ጋር ኖርማሊ ካምፓኒዎችን ማስገባት ነው። ኢቴርባል እንበለው፣ ዮም እንበለው፣ የፈለገንም ማድረግ እንችላለን ለሙከራ ስለሆነ። ኢቲያ እንበለው፣ ኦክሲጅን ይባላል። ኦቶ እንበለው፣ ኦቶ ስለዚህ ሶስተኛ ቴብላችንንም ክሬት አደረግን በዚህ መልኩ ማለት ነው። ቫልዩ አስገባን። ስለዚህ እናደርጋለን ሴቭ እናደርጋለን ማለት ነው። ሴቭ እንበለው። ኦኬ ሴቭ እንበለው። ሶስቱንም ሴቭ እናደርጋለን። ከዛም እናደርጋለን ክሎዝ እንበለው ሁሉንም። ኦኬ ከዛ በኋላ ምንድነው የምናደርገው? ፕሮዳክት አድ የሚያደርጉበት ፎርም ክሬት እናደርጋለን ማለት ነው። ስለዚህ ምን እንላለን? ክሬት እንመጣለን። ከዛ በኋላ ምንድነው የምናደርገው? ፎርም ዊዛርድ እንገባለን። ከዛ እንደምታዩት እነዚህ ሁሉ ይመጣሉ። እዚህ ጋር ቴብሎቹን እንመርጣለን። አሁን 3 ቴብል ስላለን 3 አመጣለን። ስለዚህ ምን እንላለን? ፕሮዳክት ለሚለው ነው ክሬት ማድረግ የምንፈልገው ፎርም። ያ ማለት እቃ ሲመጣ አድ ለማድረግ እንዲመች ማለት ነው። ወደ ሲስተማችን ለማስገባት ወደ ዳታቤዙ ሁሉንም ሰሌክት ኦል እናደርጋለን። ካልፈለግንም ለዚህ ማስወጣት እንችላለን። አንዳንዱን ሰሌክት ኦል አደርጋለሁ። ኔክስት እለዋለሁ። እዚህ ጋር ሲመጣልን ምንድነው ቴብላችን በምን ፎርም ይሆንልን የሚለው ኮለምን አለ እንበለው ባይ ዲፎልት ማለት ነው። ኦኬ ፊኒሽ እንበለው ማለት ነው። ኦኬ እንደምታዩት እንግዲህ በዚህ መልኩ ፎርማችንን ክሬት አደረገልን ማለት ነው። እንደምታዩት አሁን ይሄ ኦኬ አንድ ፎርም ነው ማለት ነው። ከዛ በኋላ ይህን የምናደርጋለን እዚህ ጋር ዲዛይን ቪው መተን ዲዛይን ቪው ላይ መተን ማስተካከል እንችላለን። ይህን ቪዲዮውን ወደታች እንደዚህ እዚህ ጋር ሩለሩን ተጠቅመን እንደዚህ ሳብ ማድረግ እንችላለን። እንደዚህ በምታዩት መልኩ ማለት ነው። ከዚህም እንደዛ። ስለዚህ ፕሮዳክት የሚለውን ወደ ውስጥ እንደዚህ እናሳድገው። ሰሌክት እናድርግና ፎንቱን ማስተካከል ነው። እንዲጋ አጻጻፍን ምናምን ሳይዙን ኦኬ እንግዲህ እንደምታዩት ፎርማችንን በዚህ መልኩ ክሬት አደረግን ማለት ነው። ስለዚህ ቀጣይ ምንድነው የምናደርገው? ድሌት አድ ምናምን የሚሉትን በተኖች እናስገባለን ማለት ነው። እሱንም ለማድረግ ቪው እንመጣለን። ከዛ እናደርጋለን ዲዛይን ቪው እንለዋለን። ከዛ ቀጥታ የት ነው የምንመጣው? እዚህ ጋር እንደምታዩት በተኖች አሉ ማለት ነው። እዚህ ጋር እነዚህን ድረግ እያደረግን እናስገባለን ማለት ነው። እንደዚህ ክሊክ አድርገን ማስገባት ነው እንደዚህ። ከዛ እዚህ መተን ድሮ እናደርጋቸዋለን እንደዚህ። ኦኬ ከዛ ለምሳሌ ሪከርድ ኦፕሬሽን አድ ኒው ሪከርድ ማለት አዲስ ፕሮዳክት አድ ለማድረግ ይህንን እንጠቀማለን። ቴክስት እናድርገው አድ የሚለውን እናስቀረዋለን እንደዚህ። ኔክስት እንለዋለን። ፊኒሽ እንላለን። እንደምታዩት ይሄኛው አድ በተን ነው። ስለዚህ አሁንም ሌላ ኦኬ ስለዚህም ሪከርድ ኦፕሬሽን እንመጣለን። ድሌት
ድሌት ደግሞ ያው መድኃኒቶቹ ወይም ደግሞ የምንጠቀማቸው እቃዎች ኤክስፓየርድ ሲያደርጉ ድሌት የምናደርግበት ማለት ነው። ድሌት። ሌላ ሶስተኛ እዚህ ይመጣል ሪከርድ ኦፕሬሽን ፕሪንት ሴቭ እናድርገው። ኦኬ ባክ እንበለው። ሴቭ ብቻ በቃ ነው። ፊኒሽ እናድርገው። ሌላ ይህን አሬንጅ ማድረግ ነው እንደዚህ። ኦኬ ሌላ አሁንም አንድ ጨምር። ኦኬ ይህኛውን ደግሞ የምናደርገው ሪከርድ ኦፕሬሽን ፕሪንት እናድርገው። እሺ ፕሪንት ሪከርድ ማለት ነው። ኖርማሊ እና በአይከን ብናደርገው ይመከራል። ፒክቸር እናድርገው ፕሪንት ማለት ነው። እንደምታዩት እዚህ ጋር የፕሪንተሩ ኢሜጅ ይመጣል ማለት ነው። ኦኬ ስለዚህ እነዚህን ክሬት አደረግን ማለት ነው። ፎርም ክሬት አደረግን። ሌላ ናቪጌሽን ክሬት ለማድረግ እዚሁ ላይ እንመጣለን። ከአንዱ ፎርም ወደ አንዱ ፎርም ሙቭ የምናደርግበት ማለት ነው። ከዛ በኋላ ሪከርድ ናቪጌሽን ፈርስት እንመርጣለን። ፒክቸር እንላለን። ፊኒሽ እንላለን። ኦኬ ሌላ አሁንም እዛው እንገባለን። ኦኬ ናቪጌሽን ላይ ላስት እናድርገው። ስለዚህ እነዚህ ካናምጣው ሌላ አሁንም እንጨምራለን። ኔክስት እና ፕሪቪየስ እንጨምራለን ማለት ነው። አንድ እንጨምርና ፎርማችንን እንጨርሳለን ማለት ነው። ኦኬ ሪከርድ ኦፕሬሽን ፕሪቪየስ ኦኬ ወደኋላ ማለት ነው። ፊኒሽ እንላለን። ስለዚህ እነዚህን አሁን አሬንጅ ማድረግ እንደምንፈልገው ቦታ ስለዚህ ፎርማችንን በዚህ መልኩ ክሬት አደረግን ማለት ነው። ስለዚህ ምን እናደርጋለን? አሁን ዲዛይን ማድረግ እንችላለን። ያው ቪዲዮ እንዳይረዝም እዚህ ጋር እንመጣና ፎርም ቪው እንለዋለን ማለት ነው። እንደምታዩት በዚህ መልኩ አድ አደረገልን ማለት ነው። ለምሳሌ ይሄ አድ ያስፈለገበት ለምሳሌ አዲስ ፕሮዳክት አድ ማድረግ ፈልግ። ኦኬ እዚህ ጋር እንመርጣለን። አንድ ፕሮዳክት ሊፕስቲክ ይሆናል። ወይም ደግሞ እዚህ መተን ማኑፋክቸሩን አንድ እንመርጣለን። ኤክስፓየር ዴታችን እናስገባለን። ልክ በዚህ በምናየው መልኩ ማለት ነው። ከዛ ፕራይሳችን እንደዚህ እናደርጋለን ማለት ነው። ለምሳሌ 100 ብር እናደርገው። ከዛ አድ እንላለን ማለት ነው። ከዛ በኋላ ምንድነው ኔክስት እንበለው። ለምሳሌ 7 ፕሮዳክት ያስገባ የመጨረሻ ላይ ያስገባ ነው። 7ኛውን ፕሮዳክት በዚህ መልኩ ያሳየናል ማለት ነው። ስለዚህ የኛውን እንትናችንም እየሰራ ነው ማለት ነው። ኔክስት እና ምናምን እናደርግበት ማለት ነው እንደምታዩት። ስለዚህ ፎርም ዲዛይን ማድረግ ይህን ይመስላል ማለት ነው። አንድ ፕሮዳክት የሚል ፎርም ዲዛይን አደረግን ማለት ነው። ኦኬ ሰዓት ለማስገባት ብፈልግ ቪው እመጣለሁ። ዲዛይን ቪው እለዋለሁ። ዲዛይን ቪው ካልኩ በኋላ እዚህ ጋር ኦኬ እዚህ ፎርም ዲዛይን ጋር ስንመጣ ዴት ኤንድ ታይም የሚል አለ። እሱን ክሊክ አድርገን ይኸው ፎርማት እንመርጣለን እንደምታዩት ማለት ነው። ስለዚህ እኛውን አንዱን መርጠን የተመቸነ እንደምታዩት እዚህ ጋር ያስገባልኝ ማለት ነው። ስለዚህ እኛውን እንትኑ ፕሮፐርቲ መቀየር ይቻላል። እዚህ ጋር መተን ስለዚህ አሁን ፎርም ቪው ብንለው ቪው ጋር መተን ፎርም ቪው ብንለው ሰዓታችንን በዚህ መልኩ ያስገባልናል ማለት ነው። ስለዚህ ፎርም ላይ እነዚህን ነገሮች መስራት ይቻላል ማለት ነው። ስለዚህ ዲዛይን ቪው ልበለው ሴቭ እናድርግ። ሌላኛው ወደ ኪውሪ ነው የምናልፈው። ኪውሪ ማለት እንግዲህ ከዳታ ቤዛችን ላይ ወይም ደግሞ ከቴብላችን ላይ ዳታን ፊች ለማድረግ የምንጠቀመው ነገር ነው። ስለዚህ እሱንም ለማድረግ ይሄኛው ሴቭ ብለናል። እንውጣ ከዚህ ጋር ሴቭ እንበልና ክሎዝ እናድርገው። ክሎዝ እንበለው። ኦኬ ስለዚህ እዚህ ቴብላችን ጋር እንመጣለን ማለት ነው። ከዛ በኋላ ምንድን እናደርገው ክሬት እንላለን። ከዛ በኋላ ኩዌሪ ዊዛርድ የሚለው ላይ እንገባለን ማለት ነው። ከዛ በኋላ እንደምታዩት ሲምፕል ኩዌሪ ብዬ አልፋለሁ ማለት ነው። ከዚህ በኋላ ቴብል እንመርጣለን። ያው 3 ቴብል ስላለ ስለዚህ አሁን እዚህ ጋር ምንድነው የምናደርገው ለምሳሌ ፕሮዳክት ቴብል የሚለውን ልምረጠውና
እንለፍ ወይም ደግሞ ያው በሁሉም ተመሳሳይ ነው። እሺ ፕሮዳክት ኢምፕሎይ ነው የምንበለው። ኦኬ ስለዚህ ሁሉንም ማሳለፍ እንችላለን ወይም ደግሞ የተመረጡ ነገሮችን መጠቀም እንችላለን። ስለዚህ ሁሉንም እናሳልፍ። ኔክስት እንበለው ከዛ ኔክስት አሁን ሞዲፋይ የሚለውን መርጠን ፊኒሽ እንላለን። ኦኬ እንደምታዩት ኩዌሪያችንን በዚህ መልኩ ዲዛይን አደረገልን ማለት ነው። ሌላ ምንድነው የምናደርገው? አሁን ከዚህ ውስጥ የምንፈልጋቸውን ፕሮፐርቲዎች እንመርጣለን ማለት ነው። ኖርማሊ አሁን ሁሉንም እናያስገባለን። ስለዚህ ለምሳሌ እያንዳንዱ ማስገባት ከፈለግን ክሎዝ እንበለን። ከዛ በኋላ እናደርጋለን ክሬት እንገባለን። ከዛ ኩዌሪ ዲዛይን እንለዋለን ማለት ነው። ከዛ በኋላ እዚህ ልክ በምናየው መልኩ ቴብላችንን ያስመርጠናል ማለት ነው በሁለተኛው መንገድ። ስለዚህ ከስተመር የሚለውን መረጥኩ አድለዋለሁ ማለት ነው። ከዛ በኋላ እዚህ ጋር መጥቼ የምፈልጋቸውን ኮለመኖች አድ አደርጋለሁ ማለት ነው። ከስተመር አይዲ ያስፈልገኛል አድርጋለሁ። ከስተመር ኔም፣ ላስት ኔም፣ ፎን ነምበር በእነዚህ ብቻ መስራት ብፈልግ ከዚህ በኋላ ምንድነው የማደርገው? ለምሳሌ ክራይቴሪያ የሚለው ጋር እመጣለሁ። ክራይቴሪያ የሚለው ጋር ከመጣ በኋላ ለምሳሌ ስማቸው በኤም የሚጀምር ካለ እነሱን ፍሊተር አውት እንዲያደርግልኝ ኤምን ጻፍኩ። ከዛ ኮከብ ምልክት ጻፍኩ ማለት ልክ በዚህ በምናየው መልኩ። ከዛ ምን አደርጋለሁ? ረን እለዋለሁ። እንደምታዩት ሰሌክት ኦፕሬሽን ነው። ረን አደርገዋለሁ። እንደምታዩት በኤም ስም ያለው ሰው የለም። ኦኬ ስለዚህ በማን ነው? ለምሳሌ በኤፍ እንሞክርሽ። ስለዚህ እንደምናደርገው ክሬት እንላለን። ኩዌሪ ዲዛይን ከስተመር የሚለውን መረጥን አድ እንላለን። ክሎዝ እንበለው። ከዛ ፈርስት ኔም፣ ላስት ኔም እና ፎን ነምበር። ኦኬ እነዚህ ናቸው። ከዚህ በኋላ ፈርስት ኔም በኤፍ የሚጀምር እንላለን ማለት ነው። እዚህ ጋር በኤፍ የሚጀምር ብለን ኮከብ ጽፈን ልክ በዚህ በምናየው መልኩ ማለት ነው። ከዛ ምንድነው የምናደርገው? ረን እናደርጋለን። እዚህ መጥተን ረን እንለዋለን ማለት ነው። እዚህ ላይ ረን ስናደርገው እንግዲህ የሚመጣውን አብረን እናያለን ማለት እንደምታዩት በኤፍ የሚጀምር ስም ያላት ይቺ ነች ማለት ነው። ስለዚህ ይቺን አመጣልኝ ማለት ነው። ሌላም ካለ ልክ በዚህ መልኩ ያመጣልና ኩዌሪያችንን ዲዛይን ሴቭ ማድረግ ይቻላል። ሴቭ እንበል። ኦኬ ስለዚህ አንድ ኩዌሪ ክሬት አደረግን ማለት ነው። ሌላ እዚሁ እንትኑ ላይ እንመጣና ማለት ነው ክሬት እንመጣለን። ከዛ ደግሞ የምናየው ምንድነው ድሌት እናያለን። ለምሳሌ አለሚቱ የሚለውን ድሌት ማድረግ ብፈልግ እንዴት ድሌት እንደምናደርግ እናያለን ማለት ነው። ኩዌሪ ዲዛይን እንመጣለን። ከዛ ኤምፕሎይ ከስተመር የሚለውን አድ እናደርገዋለን። ኦኬ ከስተመር የሚለውን አድ ካደረግን በኋላ እዚህ ጋር ኔም እንመርጣለን፣ አይዲ። ኦኬ ከዛ በኋላ ሁሉንም ከፈለግን ማስገባት ይቻላል እንደዚህ በልክ በምናየው መልኩ። ኦኬ ከዛ በኋላ ምንድነው የምናደርገው? ድሌት የሚለውን እንመርጣለን። እዚህ ጋር ድሌት የሚለውን እንመርጣለን። ድሌት ዌር ይላል ማለት ነው። ስለዚህ ክራይቴሪያችን ምንድነው? ዌር ፈርስት ነው አለሚቱ የሆነ ድሌት አድርግልኝ ይለዋለሁ ማለት ነው። ከዛ ምን እላለሁ? እንደምታዩት አንድ ሪከርድ ድሌት ይሆናል በሚለው ስለዚህ ይጥፋ። አንዱ ማድረግ አይቻልም። የስ ስለዋለሁ። ስለዚህ ከስተመር የሚለው ቴብል ጋር እንመለሳለን። እንደምታዩት አምስተኛውን አለሚቱ የሚለውን ሰክሰስፉሊ አጠፋልኝ ማለት ነው። ኦኬ ስለዚህ ድሌት ኦፕሬሽን ይህን ይመስላል ማለት ነው። ሌላ ይሄን ከፈለግነው ሴቭ ማድረግ እንችላለን ማለት ነው። ኩዌሪያችን ኦኬ ሌላ ምንድነው የምናየው? ኩዌሪቱ ያው የጠፋ ነው ድሌት ነው። ሌላ አሁንም እዚህ ከስተመር ጋር እንመጣና ለምሳሌ ከስተመር ሳይሆን ለምሳሌ ፕሮዳክት ላይ እንምጣና ወይም ደግሞ ለምሳሌ ማርታ የሚለው ወይም ደግሞ በላስት ኔም እንችላለን። የአለሙ የሚለው ማርታ አለሙ የሚለው ያ ማለት ከኢምፕሎይ ቴብል ላይ አለሙ የሚለው ስህተት ነው ብለን ብናስብ እናደርጋለን። ክሬት እንላለን፣ ኩዌሪ ዲዛይን እንላለን። ከዛ በኋላ ምንድነው ኢምፕሎይ የሚለውን ቴብል እንመርጥና አድ እንላለን ማለት ነው። ከዛ በኋላ ክሎዝ እናደርገዋለን። ከፈለግን ሁሉንም አድ ማድረግ እንችላለን። እዚህ ጋር ክሊክ እያደረግን እንደዚህ ከታች እንደምናየው ማለት ነው።
ኦኬ እናስገባለን ማለት ነው። ይህን ካስገባን በኋላ አፕዴት እንለዋለን። አፕዴት ስንለው ልክ አውቶማቲካሊ ይሄ ይመጣል ማለት ነው። ስለዚህ ላስተኔሙ አፕዴት ክራይቴሪያችን ምንድን ነው? ክራይቴሪያ የሚለው ጋር አለሙ የሚለው ማለት ነው። ስለዚህ ወደ ማይቀይርልኝ ወደ ማቴዎስ ቀይርልኝ ልበለው። ስለዚህ አለሙ ነው እንደምታዩት እዚህ ጋር ከስተመር ላይ ኢምፕሎይ ቴብል ጋር ስንመጣ ማርታ አለሙ ነው የሚለው። ስለዚህ ወደ ማቴዎስ እንዲቀይርልኝ የፈለግኩት ኪሪ ሲሪ ላይ ማለት ነው የመጣ ነው አይደል? ስለዚህ ይሄኛው አፕዴት ቱ እዚህ እንደምታዩት አፕዴት ቱ የሚለው ወደ ማቴዎስ ነው። ክራይቴሪያችን ደግሞ አለሙ ነው። ስለዚህ እናደርጋለን እዚህ ዲዛይን ኪሪ ጋር መጥቼ ረን አድርገዋለሁ ማለት ከዛ እንደምታዩት አንድ ሪከርድ ይቀየራል ነው አንዱ ማድረግ አችልም ነው የሚለኝ የስ ልበል። ስለዚህ ሴቭ እናድርገው። ይኸኛውንም ኪሪ ሲሪ ምንድን ነው ኔም ቼንጅ እንበሉት። ኦኬ ስለዚህ እዚህ ጋር ኢምፕሎይ የሚለውን ቴብል በአዲስ እንከፍተዋለን ማለት ነው። ስለዚህ እንደምታዩት ማርታ አለሙ የሚለው ወደ ማቴዎስ ቀየረልኝ ማለት ነው። ስለዚህ ስንት ነገር አየን? ሰሌክትን አየን፣ ድሌትን አየን፣ አፕዴትን አየን እና ኢንሰርትን ደግሞ አሁን እናያለን ማለት ነው። ኢንሰርት ቤዚካሊ ፈንክሽኑ ምንድን ነው? እዚህ ጋር የሆነ ነገር መጨመር ብንፈልግ ነው። ሌላ ተጨማሪ ነገር አድ ማድረግ ብንፈልግ የምናስገባበት ኦፕሬሽን ነው። ስለዚህ ለምሳሌ አሁን የሰራናቸውን ኪሪዎች ለማየት ከዚህ ጋር ኪሪ አፕዴት ለምሳሌ ይሄኛው ኔም ቼንጅ የሰራንበት ነው። ስለዚህ የዚህን ኮድ ለማየት እዚህ ጋር መተን ኤስኪዩኤል ቪው ብንለው እንደምታዩት በዚህ መልኩ አፕዴት ኢምፕሎይ ቴብል ሴት ኢምፕሎይ ኔም ብሎ ማቴዎስ ዌር ኢምፕሎይ ኔም ኢምፕሎይ ላስት ኔም የማይሆነው ማለት ነው። አፕዴት ኢምፕሎይ ሴት ኢምፕሎይስ ላስት ኔም ኢኳልስ ቱ ማቴዎስ ያ ማለት አፕዴት ዌርሃስ ዌር ኢምፕሎይ ላስት ኔም ደግሞ አለሙ የሆነውን ወደዚህኛው ቀይርልኝ። ልክ የሁሉንም ኮዶች በዚህ መልኩ ማየት ይቻላል። እነዚህም ደግሞ ጃቫ እና እንዲሁም ደግሞ ማይስኩዌል ላይ መጠቀም እንችላለን ማለት ነው ይሄኛውን ኮድ። ኦኬ ስለዚህ አድ ነው የምናየው። እሱም ለማየት ሴቭ እናድርገው። ይሄኛው ሚኒማይዝ ላድርገው። ኦኬ ለምሳሌ እዚህ ጋር ምንድን ነው የምናደርገው? ፕሮዳክቱን ይህን 5% ወይም ደግሞ 2% ጨመረብን እንበል እዚህ ያለን ፕሮዳክት። ስለዚህ እሱን ለመጨመር ምንድን ነው የምናደርገው? ኦኬ እዚህ ጋር ማለት ነው። ስለዚህ ወዴት እንሄዳለን ማለት ነው? ክሬት እንገባለን። ፕሮዳክታችን ለምሳሌ አሁን ይሄ 100 ብር ነው። 100 ብር ወደ 200 ምናምን ቢያድግ ምን እናደርጋለን ማለት ነው? ስለዚህ ኩዌሪ ዲዛይን እንገባለን ወይም ደግሞ ኩዌሪ ዊዛርድ መግባት ይቻላል። ስለዚህ ምን እናደርጋለን? ፕሮዳክት የሚለውን እንመርጣለን፣ አድ እንለዋለን ማለት ነው። ኦኬ ስለዚህ ይህኛውን ቲክ እያደረግን እንደዚህ እናስገባለን። ኦኬ እንደዚህ እያደረግን እናስገባለን ማለት ነው። ከዛ በኋላ ምንድነው የምናደርገው? እዚህ ጋር እንመጣና አድ ማድረግ የፈለግነው ማለት ነው። ስለዚህ ራይት ክሊክ እናደርግና ቢውልት እንላለን ማለት ነው። ቢውልት ካልን በኋላ ምን እናደርጋለን? ይሄኛው ምንድነው የጨመረብን ፕራይስ ነው። ስለዚህ ቼንጅ ፕራይስ ብለን የምናደርጋለን 2 ነጥብ እናደርጋለን። ከዛ በኋላ እችን ፕራይስ የምትለዋል ጽፋታለን ማለት ነው። ብራኬት እንከፍታለን። ከዛ ሴሚኮሎን ማለት ነው ስኩዌር ብራኬት። ከዛ በኋላ ምንድነው የምናደርገው? ፕራይስ ብለን አሁንም ስኩዌር ብራኬት እንዘጋለን። ከዛ ይሄኛው እናደርጋለን። ከዛ በኋላ በስንት ይባዛልን ያለው ፕራይስ የሚለውን እንጽፋለን ማለት ነው። ስለዚህ በስንት እናብዛው? በ2.5 እንጨምረው። እሺ ሲባዛ እናደርግና በ2.5 ብር ማለት ነው። ወይም ደግሞ ለ3.5 እናድርገው። ስለዚህ ኦኬ እንለዋለን ማለት ነው። ኦኬ እንለዋለን። ከዛ ረን እናደርገዋለን። እንደምታዩት ረን ስናደርገው ምን አለ ማለት ነው? ቼንጅ ፕራይሳችን ወደዚህ መጣ ማለት ነው። እንደምታዩት 100 ብር የነበረው 350 በጣም ዋጋውን ደብል አደረግነው ማለት ነው። ስለዚህ ይሄኛው ምንድነው አድ ይሄን ይመስላል ማለት ነው። ይሄ ደግሞ እንትኑን ለማየት ገብተን ይሄኛው ለምሳሌ አድ ፕራይስ ኩዌሪ ኦኬ እንለዋለን። ከዛ ስጋ መተን
ዳታ ሽት ቪው ብንለው ኦኬ ራሱ ነው። ኤስኪዩኤል ቪው ብንለው ይህኛውን እንዴት እንደቀየረልን ያሳይልናል ማለት ነው። ኮዱ ሙሉ ያሳየናል ማለት ነው። ስለዚህ ኩዌሪ ይህን ይመስላል ማለት ነው። ስለዚህ ስንት ነገር አየን ማለት ነው። ድሌትን አየን፣ አፕዴትን አየን፣ ሰሌክትን አየን፣ እንዲሁም ደግሞ መጨረሻ ላይ አዲስ ሪከርድ አድ ማድረግ ነው አየን ማለት ነው። ስለዚህ ኩዌሪ ይህን ይመስላል ማለት ነው። ሌላ እዚህ ጋር ኩዌሪያችንን ዲዛይን ማድረግ ምናምን እንደዚህ እየመረጥን ከለር መስጠት ሶርት ማድረግ ምናምን ያው ማድረግ ይቻላል። እዚህ እየመጣን ከዚህ ላይ ፋይንድ ሪፕለስ እዚህ ጋር መቀየር የምንፈልገው ካለ፣ ሌላው እዚህ ጋር ሶርት ማድረግ ከፈለግ እንደዚህ ኤ ቱ ዜድ ምናምን እንደዚህ ማድረግ ይቻላል ማለት ነው። እዚህ ኩዌሪ ይህን ይመስላል ማለት ነው። ሌላው ወደ ሪፖርት ነው የምንሄደው። ሪፖርት ጋር ስንመጣ እንግዲህ ሪፖርት ማለት እንግዲህ የሰራነውን ስራ ሊሆን ይችላል ወይም ደግሞ ያለንን ፕሮዳክት ወይም ደግሞ አጠቃላይ ስለሆነ ዳታ የሆነ ኖሎጅ ጀነሬት የምናደርግበት ነገር ማለት ነው። ሪፖርት ማለት ለምሳሌ ስቶር ከሆነ ስቶራችን ላይ የቀረንን እቃ ለማወቅ ይህን ያህል እቃ አለን፣ ይህን ያህል እቃ ሸጠናል ብለን ለማውራት ይጠቅመናል። ወይም ደግሞ ሪፖርት ለማድረግ ላለቃችን ምናምን ያገለግለናል ማለት ነው። ስለዚህ ምንድነው የምናየው? ሪፖርትን ለማየት ክሬት እንገባለን። ክሬት ከገባን በኋላ ምን እናደርጋለን ማለት ነው። ክሬት ከገባን በኋላ ሪፖርት ዊዛርድ የሚለው ላይ መግባት እንችላለን፣ ወይም ደግሞ ሪፖርት የሚለው ላይ መግባት ይቻላል ማለት። ስለዚህ እዚህ ጋር ከስተመር ኔም የሚለውን ወይም ደግሞ ቲዮሪ መጠቀም እንችላለን ማለት። ለምሳሌ ፕራይስ ቼንጅ የሚሆን ኢምፕሎይም ከሆነ ይህን እንመርጣለን። ከዛ ይሄኛው ሁሉም ከፈለግን ሁሉንም እናሳልፋለን። የሁሉንም ሰራተኛ ወይም ደግሞ የሁሉም ኮለመን ኔም ማለት ነው። ከዛ ኔክስት እንላለን። ከዛ አሁንም ኔክስት እንላለን። ስለዚህ እኛም ኔክስት እንለዋለን። ታቡላር ይሁን ምናምን ይላል። ኮለመናት ያው ያያችሁት ነው ቼንጁ። ታቡላር ቢሆን ይመከራል ራሱ የሰጠን ማለት ነው። ስለዚህ ፊኒሽ ይለዋለሁ ማለት ነው። ስለዚህ እንዳጠቃላይ እንትናችንን የሰራተኞቻችንን ስም በዚህ መልኩ ሰጠን ማለት ነው። ሌላ ምንድነው አሁን ይሄኛው እንግዲህ ይህን ያህል ሰራተኛ አለን ምናምን ብለን ይሄኛውን ሪፖርት ፕሪንት ማድረግ እንችላለን፣ ወይም ደግሞ በኢሜይልም ሆነ ለፈለግነው ሰው መላክ ይቻላል። ስለዚህ ፕሪንት ከፈለግን ቀጥታ ፕሪንት እንለዋለን። እነዚህ ማርጂን ምናምን አስተካክለን ልክ በዚህ በምናየው መልኩ ፕሪንት ማድረግ እንችላለን። ነምበር ኦፍ ኮፒ አስገብተን ምናምን ፕሪንት ማድረግ እንችላለን ማለት። ስለዚህ ሪፖርት ይህን ይመስላል ማለት ነው። ሌላም ሪፖርት ከፈለግን ይህን ሴቭ እናድርገው። ሌላም ሪፖርት ከፈለግን ከዚህ ክሎዝ ስንበለው ሌላም ሪፖርት የምንሰራ ከሆነ ዲዛይን ቪውን እንደዚህ ካደረግን በኋላ እዚህ ጋር አጀስት አድርገን ይህንን ፕሪንት ማድረግ ይቻላል ማለት ነው። ሌላም ሪፖርት ካለ ክሬት እንላለን። ሪፖርት እንላለን። እንደምታዩት በዚህ መልኩ አመጣው። ስለዚህ ይሄኛውን ፎርማት አድርገን ይህን የምንቀያይረውን ነገር ቀያይረን ወደ ፕሪንት ፕሪቪው ማዘጋጀት ወይም ደግሞ እዚህ ቪው የሚለው ጋር መጠን ሪፖርት ቪው ስንለው በዚህ መልኩ ያሳየናል። ስለዚህ ይሄኛውን ፕሪንት ማድረግ ይቻላል ማለት። ስለዚህ ሪፖርት ይህን ይመስላል ማለት ነው። ስለዚህ ወደ መጨረሻው ስንሄድ ዳታቤዝ ሪሌሽንሽፕ ነው። ሪሌሽንሽፕ ማለት እንግዲህ በዳታቤዝ ኮንሴፕት አንድ ቴብል ወይም ደግሞ በዳታቤዝ ውስጥ ያሉ ቴብሎች ያላቸው ግንኙነት ማለት ነው። ስለዚህ ሪሌሽንሽፕ ስንመጣ ዋን ቱ ዋን አለ። አንድ ተማሪ ለምሳሌ አንድ አይዲ ነው ያለው፣ ወይም ደግሞ አንድ ፕሮዳክት አንድ አይዲ ነው ያለው የሚል ይመጣል ማለት ነው። ስለዚህ መኒ ቱ መኒ ያለ ማለት ብዙ ተማሪዎች ብዙ ኮርስ ይማራሉ የሚለው ኮንሴፕት ማለት ነው። ወይም ደግሞ መኒ ዋን ቱ መኒ አለ። ዋን ቱ መኒ ደግሞ ማለት አንድ ኮርስም ብዙ ተማሪዎች ወስዱታል። ልክ እንደዚህ አይነት ሪሌሽን ወይም ደግሞ አንድን ዕቃ ብዙ ሰዎች ይገዙታል የሚል አይነት ኮንሴፕት ያለው ሶስት አይነት ቤዚካሊ ሶስቱ ናቸው በጣም የሚጠቀማቸው፣ ግን ወደ 6 አካባቢ የሚደርሱ እንትኖች አሉ ማለት ነው፣ ሪሌሽንሽፖች አሉ ማለት። ስለዚህ እኛ የምናየው
እንግዲህ ከእነዚህ ውስጥ አንድ ሁለቱን ወይ አንዱን እናያለን ማለት ነው። ስለዚህ እሱን ለማድረግ ከዛ ዳታ ቤዝ ቱል የሚለው ላይ እንገባለን። ከዛ ሪሌሽንሽፕ እንላለን። ከዛ የምንፈልጋቸውን ቴብል ከሆነ ፊልም ከሆነ በኪው ክሬት ማድረግ አለን፣ በሁለቱም ከሆነ በሁለቱም። ስለዚህ ቴብል ተጠቅመን ከሆነ መስራት እንፈልገው ቴብል የሚለውን አድ እናደርጋለን። እዚህ እንመርጣለን። ኤምፕሎይን አድ እናደርጋለን። እንደምታዩት ፕሮዳክት አለ አድ እናደርጋለን ማለት ነው። ኦኬ ስለዚህ እንደዚህ ያደረግን ወይም ደግሞ በቀላሉ ከዚህ ሪሌሽንሽፕ ብለን አንድ በአንድም ክሬት ማድረግ ይቻላል ማለት ነው። ስለዚህ የኛውን አጀስት እናድርገው እንደዚህ ኖርማሊ ኢምፕሎይ የሚለው ዝም ብለን እናስቀምጠው ወይም ደግሞ አንድ ኢምፕሎይ እነዚህን እንትኖች መዘግባን ወደሚለው ማስኬድ እንችላለን ማለት ነው። እንደዚህ አሬንጅ እናድርገው። ኦኬ ከዛ በኋላ ከኢምፕሎይ ወደ ፕሮዳክት እናገናኛለን። ያ ማለት ሰራተኛው እነዚህን ፕሮዳክቶች ይመዘግብልናል ማለት ነው። ስለዚህ የት እመጣለሁ ማለት ነው። ኦኬ ኢምፕሎይ የሚለውን እመርጣለሁ። ከዛ ድረግ አድርጌ እዚህ ጋር ክሊክ አደርጋለሁ ማለት ልክ በዚህ በምናየው መልኩ። ስለዚህ አንድ ሰራተኛ እነዚህን ሁሉ ፕሮዳክቶች ይመዘግባል። ይህን ቲክ እናደርጋለን ማለት ነው። ኢንፎርስ ሪፈረንሻል ኢንተግሪቲ ካስካዲንግ አፕዴተር የሚለውን እንደምታዩት ያን ዋን ቱ ዋን ነው። ስለዚህ ክሬት እለዋለሁ ማለት ነው። ስለዚህ ኦኬ እለዋለሁ። ኦኬ የኛውን መጣልን። ስለዚህ የኛውን አንቲክ እናድርገውና ክሬት እንበለው። ኦኬ እንደምታዩት በዚህ መልኩ ክሬት አደረገልኝ ማለት ነው። ሌላም አሁን ይሄኛውን ከዚህኛው ጋር እናገናኛለን። ስለዚህ ፕሮዳክት አይዲ አለን። ፕሮዳክት አይዲ ከከስተመር ጋር እንደዚህ እንመርጥለታለን። ልክ በዚህ በምናየው መልኩ ክሬት አደረገልን ማለት ነው። አሁን እዚህ ጋር እንደምታዩት ዋን ቱ ዋን ማለት ነው። ዋን ቱ ዋን ክሬት አደረገልን ማለት ነው። ስለዚህ ቴብላችንን ሪሌሽንሽፓችንን በዚህ መልኩ ክሬት አደረገልን። አሁን እንደፈለግን ወደፊትም ብንወስደው አይለያይም ቴብል ማለት ነው። እንደምታዩት በዚህ መልኩ ሪሌሽንሽፕ ክሬት ማድረግ እንችላለን ማለት ነው። ስለዚህ የዳታቤዝ ሙሉ ትምህርት ይመስላል ማለት ነው። ይህ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ኪፕ ክሬቲቭ ባይ